በሀገር አቀፍ ደረጃ የሚተከሉ ችግኞችን በሳተላይት ለመከታተል የሚያስችል ስርዓት ማዘጋጀቱን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገልጿል። ይህም በሀገሪቱ በተለያዩ ክልሎች የሚከናወኑ የችግኝ ተከላ ስራዎችን ውጤታማ ለማድረግ እንዲሁም ችግኞቹ የሚተከሉባቸውን ትክክለኛ ቦታዎች በካርታ የመለየት ያግዛል ተብሏል። ሰላማዊት ጌታሰው ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የአረንጓዴ አሻራ መርሃ ግብር ባለፉት ሳምንታት በይፋ ማስጀመራቸው ይታወሳል። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክትም በዚህ ዓመት 8 ቢሊዮን ችግኞችን ለመትከል ግብ ተቀምጧል። እነዚህ በሀገር አቀፍ ደረጃ የሚተከሉ ችግኞችን በሳተላይት ለመከታተል የሚያስችል ስርዓት ማዘጋጀቱን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገልጿል። ይህም በሀገሪቱ በተለያዩ ክልሎች የሚከናወኑ የችግኝ ተከላ ስራዎችን ውጤታማ ለማድረግ እንዲሁም ችግኞቹ የሚተከሉባቸውን ትክክለኛ ቦታዎች በካርታ ለመለየት ያግዛል ተብሏል። ኢንስቲትዩቱ ከክልሎች የሚመጡ መረጃዎችን መሰረት በማድረግ ችግኞቹ የት ቦታ ላይ እንደሚተከሉ የሚያሳይ ፕላትፎርም ማዘጋጀቱን ገልጿል። ይህም በአንድ ቀን የተከናወኑ የችግኝ ተከላዎችን ጭምር በቀላሉ ለመቆጣጠር እንደሚያስችል የኢንስቲትዩቱ የጂኦስፓሻል ዘርፍ ምክትል ዋና ዳይሬክተር በላቸው ፀሐይ ተናግረዋል። እንዲሁም ችግኞቹ ከተተከሉ በኋላ መጽደቃቸውንና አለመጽደቃቸውን ለመከታተል ፎረስት ሞኒተሪንግ ሴንተር የተባለ ማዕከል ተቋቁሞ ክትትል እየተደረገ ይገኛል ነው ያሉት። በመላ ሀገሪቱ ችግኝ የሚተከልባቸውን ቦታዎች ማፕ ማድረግ ነው። ለምሳሌ ከክልሎች በሚመጣ መረጃ መሰረት ማፕ ይደረጋሉ፣ የት ቦታ ችግኞች እንደሚተከሉ። ይህንን ደግሞ እንይዝና ፕላትፎርም ደግሞ አለ። የአንድ ቀን ችግኝ ተከላ ደግሞ እንዴት እንደሆነ ማኔጅ እናደርጋለን ማለት ነው። ለምሳሌ የአንድ ቀን ተብሎ ይህን ያክል ሚሊዮን ሰው ወጥቶ ተክሏል ሲባል እኛ ፕላትፎርም ላይ ሞኒተር ይደረጋል ማለት ነው። ከዛ ደግሞ በኋላ እንዳልኩት የተተከሉት ደግሞ መጽደቃቸውን ክትትል ማድረግ ይሄ የኛ ስራ ነው ማለት ነው። በሀገር አቀፍ ደረጃ እየተካሄደ ያለውን የአረንጓዴ አሻራ መርሃ ግብር ከተከላው ባሻገር ያሉ ጠቀሜታዎችንና የአየር ንብረት ለውጦችን የሚመረምሩ ጥናቶችንና ትንተናዎችን እየሰሩ መሆኑንም ምክትል ዋና ዳይሬክተሩ ገልጸዋል። ውጤታማ ነው። ከዚህ በፊት ከነበረው የጨመሩ ነገሮች ናቸው ያሉት። በጣም ጥሩ እንትን አለ። ኢቭን እሱን ውጤታማ ነው ወይም ጸድቋል ብቻም ሳይሆን ምን ሌላ ለውጥ አለው የሚልም ትንተና እየሰራ ነው ያለ ነው። ያ ማለት ምንድነው? አካባቢው ከሙቀት አንጻር ከአየር ጠባይ አንጻር ያመጣው ለውጥ ምን አለ የሚል ሁሉ ምርምሮች እየተሰሩ ነው ያሉት ማለት ነው። እሱ በመተከሉ ውሃ መጠን ጨመረ ወይስ ምንድነው? እሱ በመተከሉ አካባቢው ለም ሆነ ወይስ ምን ሆነ የሚሉ ነገሮች እና ሌሎችም በጣም ብዙ ነገሮች ጥናቶች እየተሰሩ ይገኛሉ ማለት ነው። ይህ የሳተላይት መረጃ ክትትል ከተከላው ባሻገር በአካባቢው የሙቀት መጠን፣ የአየር ጸባይ፣ የውሃና የአፈር ሁኔታ ላይ ያመጣውን ለውጥ በሂደት በምርምር ለማጥናት እንደሚያስችልም ምክትል ዋና ዳይሬክተሩ ጠቁመዋል። በጥናታችን እስካሁን ገና በምርምር ላይ ያሉ ናቸው ሌሎቹ ማለት ነው። ከሰርቪስ አንጻር ሽፋንን በሚመለከት ግን ለውጦች አሉ። ምን ያክል እንደሆኑ አሁን ባላስታውስም በቁጥር ለውጦች ግን እንዳሉ በትክክል ይታያል ማለት ነው። የሚመጡ ለውጦች ደግሞ ከአፈር ጋር ከውሃ ጋር ከአየር ጠባይ ጋር ያሉት ደግሞ በሂደት እያጠናናቸው ያሉ ናቸው ማለት ነው። እንደ ምክትል ዋና ዳይሬክተሩ ገለጻ በዚህ ስርዓት ኢንስቲትዩቱ የሳተላይት ምስሎችንና የጂኦስፓሻል ወይም የመሬት መረጃ ቴክኖሎጂዎችን በመጠቀም በሀገሪቱ ያሉ ደኖች ምን ያህል ስፋት እንዳላቸውና እድገታቸው በምን ደረጃ ላይ እንደሚገኝ በየቀኑ መከታተል ይቻላል። ይህ ኢንስቲትዩቱ የሚያዘጋጀው ዲጂታል መረጃ ደግሞ ሀገሪቱ በደን ልማት በኩል ያመጣችውን ለውጥ ለዓለም አቀፍ የካርበን ሽያጭ ዘርፍ ለገዢዎች በምስልና በሳይንሳዊ ትንተና ማሳየት የሚያስችል ነው። በዓለም አቀፍ የካርበን ገበያ ውስጥ ተቀባይነት ለማግኘት ደግሞ ደኖች ምን ያህል ካርበን እየሰበሰቡ እንደሆነ በትክክል መለካት፣ ማረጋገጥና ሪፖርት ማድረግ አስፈላጊ ይሆናል። ስለዚህ ኢንስቲትዩቱ እነዚህ የሳተላይት መረጃዎችን በመጠቀም ኢትዮጵያ በምታካሂደውና ወደፊት በስፋት ለመተግበር ባቀደችው የካርበን ሽያጭ ሂደት ውስጥ ሊመረት የሚችለውን የካርበን መጠን አስቀድሞ ለመተንበይና የተሻለ የዋጋ ድርድር ለማድረግ አስተዋጽኦ ይኖራል ተብሎ ይጠበቃል።